ሶስት አመት ማለት ነው ካፌ መውጣት ከብዶኝ ነው ሁሉ ታሪክ ፈጠርኩት። ሶስት አመት ማለት ነው ካፌ መውጣት ከብዶኝ ነው ሁሉ ታሪክ ፈጠርኩት። በጣም ታፈቅራለሽ ነው የምርሽን እኮ ነው። ቃላን ይዞኛል አለቀቀኝማ። እና ደግሞ ሁኔታውም ደግሞ አልተወሰነም አይደለ? ምንም ብዬ ነው ከአንቺ ጋር መሆኑ። ኢቨን ፍራሱ አሪፍ ሰው እንኳን ብትሆኚ ምናምንም እኮ የሚመለክ እኮ አይደለም። አሁን ጥያቄ ታስተካኪው ነገር ካለ ያልተረዱሽ ነገር ካለ አስረጂ። ይኸው በቃ እነሱ ያልተረዱት ነገር ከሁሉም ጋር የሚሰራ ነው የሚመስላቸው። ከሁሉም ጋር ለምትሰራ ያለሽ ማለት ሁሉም ጋር በቃ ስራ አይደለም ነገር አልቆረጥም። ረዳሽን ቢቆርጥ ደግሞ ሲጀምር ነው ያላቀሽ አታውቂም። ምንድን ነው ስለምንፍቅር ነው ምንም እኮ ቆይ የተፈጠረ የለም ቤት እንዲናስልግ እንዴ አንቺ ይኸውልሽ ሴትነትሽን አክብሪ። አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ። እሷ ነው ታውቂያለሽ። ተፈቃቀርም ብዬ ተሸክሜ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም። አንተ ነህ ያንቺ ችግር የለም እኮ ያንቺ እንደው ነው ይሁን። አንተም ቤት ነህ ነው ዲኒ አገናኝ አካም ገናኝ ምንድነው ምን እንዳ እና እሷ መስለሽኝ መጣው መስላት እኮ ነው። ምንድን ሀሳብሽ? ምንድን የምትፈልጊው ተናገሪ። ባይዘ እንድትረዳኝ ልቧ ላይ በጣም ትልቅ ነገር ባይ አይተዋል። ደግሞ አንተ ኮመንትም አይቻለሁ ስትል ነበር። ልብሽ ላይ ትልቅ ነገር አለ ነው በኦፕራሲዮን አስወጪው። በቃ ኧረ ኢሳምን አገናኝ እንዲህ የምትልከውን ቮይስ እኔ ፈኪ እንግዲህ ሂሳም ጋር ሂዳ አፍራ ተመልሳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ እንግዲህ በፈኪ በሂሳም መጥቻለሁ እና እስቲ እናንተም እስቲ እውነት ነው ትክክል ነው ብላችሁ ትክክል ስጡ። እስቲ ትክክለኛውን ነገር የልጆች ቴሌቪዥን ከፍቷልና ድምጽ እንዳይገባብኝ ብዬ ነው እየቸኮልኩ ያለሁት ማለት ነው። ኮፒራይት ያመጣብኛል ከገባ ድምጽ። እና ፈኪ እንግዲህ ዛሬ ሂሳምን አገኘችው። ወላሂ በጣም ነው የሚደብረው አቀባበሉ ማለት ነው። እኔ እውነቱን ነው ትክክል ነው። በቃ አንድ ወንድ ልጅ አንድ ሴትን ነው መጨበጥ ያለበት። ያው እንደዚህ ስላችሁ ያው በኋላ ላይ የፈለገውን መጨበጥ ይችላል። ለምን አሁን ላይ እዛ ጋም እዚህ ጋም የሚንጠለጠለው አንድ ወንድ ልጅ ትክክል አይደለም፣ በሴትም በወንድም ማለት ነው። እና እሷ እጇን ዘርግታ አፈስ ልታረገው ስትል ማሰላማ ነው ያላትና በጣም ነው ደስ የሚለው። አላህ ይጨምርልክ። ሌሎችም እንዳንተ ያንተን አራያ የሚከተሉ በተለይ በወጣትነታችሁ ብዙ ነገር የሚፈትናችሁ ነገር አለ። ብዙ በህይወታችሁ የሚያጋጥማችሁ ነገር አለ። በተለይ ይሄ ሶሻል ሚዲያ ስትጠቀሙ እዛም እየተለጠፉ እዚህም እየተለጠፉ ነው ቪዲዮ የሚሰሩት ማለት ነው። እና የዳኒን ጓደኛ እንግዲህ ራሙ ቸኮሌት ፕራንክ አድርጊ ተብላ እወድሻለሁ ላንቺ ስሜት አለኝ አላት። ከኡምራ ተመልሶ እንኳን የሚያደርገው ድርጊት ራሱ በጣም የሚደብር ነውና እኔ እንጃ ከባድ ነው በጣም። እና እሱን እንለፈው። ግን እንደዚህ አይነት ጓደኛ አላህ ሰጥቶት ረሙን እንግዲህ ሂሳምን አይታችሁ ከሆነ እነ ዳጊ እንኳን ከሌላ ሴቶች እንኳን ፕራንክ ምናምን ለመደራረግ ራሱ ሴቶችን ሲያመጡ ፊቱን ነው የሚያዞረውና በጣም ፊቱ ተኮሳትሮ ነው እነሱ ጋር ቪዲዮ የሚሰራው ማለት ነውና ብዙን ጊዜ አይታችሁ እንደሆነ እነሱ ጋር እንኳን የሰራ ቪዲዮ እንኳን እነሱ ጋር በቀል በምን የሰራ ቪዲዮ እንኳን ዩቲዩብ ላይ አልጫነም። አንድ ሴት ብቻ ናት እሷ ፕራንክ እንዲያረገውን አብራ የሰራችው እንጂ ወላሂ ቪዲዮ በሚሰራቸው ነገር በጣም ተጠንቅቆ ነው የሚሰራው ማለት ነው። ከሷ ውጪ ብዙ ቪዲዮ አይሰራም ከሴቶች ጋር። አንድ ሴት ነው ያየሁት እኔ አጋጣሚ ባለፈው ማለት ነው እሱን ፕራንክ ለማድረግና የፈኪ ደግሞ አነጋገሯ ራሱ በጣም ነው የሚደብረው ማለት ነው። ኢንሻአላህ አላህ ይለያያቸው። እንደው አንቺ ጥሩ ምኞት አትመኝም? አንቺ እኮ ለሰው ልጅ ጥሩ ስትመኝ ብችልማ ጭራሹንም አለያያቸዋለሁ አልችልም እንጂ አለች። አዎ አላህ ሱብሃነሁ ወተዓላ ስልጣኑን በእጁ ነው ያደረገው። በሰው እጅማ ስልጣን ቢኖርማ አስበነዋል። ዛሬ እያንዳንዱን መሄጃውን መንገዱን ሁሉ ርስቁን ሁሉ ቆርጠን ነበር ራቁቱን የምናስቀረው። ግን አላህ እንደሰው አይደለም። አንቺ እኔ እኮ የሚገርመኝ ከ30 ሰው ጋር ነው ቪዲዮ የምትሰሪው የዘለልሽ የጭፈራ አይነት አይቀርሽ። እኔ አንቺን የሚከተሉ ያንቺን ቪዲዮ እየቆረጡ ምዘፍኝበትን
ቢያንስ እንኳን ያ ሰው ከወደደሽ እንኳን አንድ ቪዲዮ ሊሰራ ይችላል። ለምን ትዘፍኛለሽ እንደዚህ ለምን ትያለሽ ለሌሎች ያስተምራል ብሎ ማለት ነው። አንቺ ጥሩ ፈኪ ጀግና ፈኪ የሴቶች እንትን ሀራያ ነሽ። ምኗ ነው የሴቶች ሀራያ የሚሆነው? ስለጨፈረች አንድ ወንድ ጋር አንድ ሳምንት ስትሰራ ቪዲዮ ትክክለኛውን ነገር ነው የምነግራቸው። አንድ ቪዲዮ ከሆነ ወንድ ጋር ስትሰራ ለአንድ ሳምንት ለአንድ 15 ቀን ያ ሰውዬ ደግሞ ትታ ሌላ የምትጀምረው ሲጣሉ ነው። አንድ ወንድ ልጅ እናንተ ጋር ቪዲዮ የፍቅር ደግሞ የምትጨፍረው ጭፈራ የምትዘፍነው ስለ ፍቅር ጉንጩን እየያዘች አፉን እየያዘች በቃ እኔ እንዴት እንደምገልጽላችሁ አላውቅም። እያያችሁ ነው። እና አንድ ሴት ልጅ እንደዛ አይነት ስለ ምግባር እያሳየች ወንዱ ምን ሊሰማው ይችላል? የሚያጣላቸውስ ምንድን ነው ብላችሁ ታስባላችሁ? ይሄ ለእናንተ ነው። መልሱ ለእናንተ ነው። እኔ ይሄን ስለምታውቁት ማለት ነው። አንድ ወንድ ልጅ በኖርማል እህት ምናምን እያለ እንዴት ነው እናንተ ወንድም ያላችሁ ሰው የትኛው ሸሪያ ነው? የትኛው ነው ሶሻል ሚዲያ ላይ ጥሩ ሰው ስለሆነ ብቻ ጥሩ ሰው ስለሆነች ብቻ ወንድም የሚሆናችሁ? ወንድም የሚሆን እኮ ሸሪያው ካስቀመጠው ውጪ ወንድም የለም። ወንድምሽ የሚሆነው የእናትሽ ልጅ የአባትሽ ልጅ ወንድምሽ የጡት እንደገና ደግሞ ከባዳ ከሆነ ደግሞ ጡት ከጠባ ካንቺ እናት ወይ ከሱ እናት የጡት ልጆች በሚባለው ነው ወንድም የሚባለው እንጂ አንቺ ጉንጩን ይዘሽ ከንፈሩን ይዘሽ ምኑን ይዘሽ እየዘፈንሽ የቴዲ አፍሮ የአስቴር አወቀን ለወንድ ልጅ ያቆለማመጠችውን እየዘፈንሽ ያ አይደለም። እኔ ከነሱ ጋር ቤስት ጓደኛ ብቻ ነኝ። ምንድነው ያለሽ? ኮሜንቶችሽን አይቼ ያለሁኝ ሆዴንሶችሽ የሚሉትን አስተካኪ ያለሽ እኮ ቅሌትሽን ተመልከች። እሱ ግን አያቀኝም አይከተለኝም ብለሽ ነበር ፕራንክ ለማድረግ የሄድሽው። ግን እሱ ግን ሁሉ ነገርሽን ያቅሻል። ባግራውንድሽን እያንዳንዱን ያውቀዋል ማለት ነው። ኦዲየንሶችሽ ካንቺ የሚፈልጉትን ነገር አድርጊላቸው። ኮሜንቱ ምንድነው? ይሄ ሁሉ ስድብ፣ ይሄ ሁሉ ቁጣ ምንድነው? ያን አስተካኪ መጀመሪያ እኮ ነው ያለሽ። አንቺ ከመጀመሪያ ወንድ ላይ ከመንጠልጠልሽ በፊት አንቺ እኔ ምንድነው ያለብኝ? መጀመሪያ ደግሞ ማንጋ ደግሞ ኢንተርቪው ተደርገሻል። በፊት እንግዲህ 3 ባል አግብቻለሁ ያለችው አገሯ ላይ እሱን ኢንተርቪው እንግዲህ ወደ ዩቲዩብ በደም ታዋቂ ከመሆኗ በፊት ያን ኢንተርቪው ተደርጋለች እና ያንን አውቃለሁ። አንቺ እንዴት ነው እንደዚህ ወድሃለሁ ማለት አፈቅርሃለሁ ማለት ላንቺ የቀለለው? እኔ 3 አመት ነው የፈጀብኝ ይሄን ቃላት ለማውጣት አለ። አንቺ ብዙ ሰው ታፈቅሪያለሽ እንዴ? አይሽ መናገር አንተ ሰውን ትንቃለህ፣ በትክክል አታወራኝም አልሽው። ሂሳም ተጠንቅቆ ነው የሚያወጣቸው ቃላት። ቀልድ ለምን እንደዚህ አሾፍክ ብሎ ሰው ይሰድበዋል እንጂ ቢያንስ ሰው ቢሰድበው ማለት ነው እንጂ እንዴት እንደዚህ አይነት ቃላት ተናገርክ ከባድ ነው ቃላትክ ብሎ አይደለም ሰው የሚሰድበው። እውነት መቀለድ ይሻቀሉ መቀልድ እየቀለድክ ነው ስትለው አንቺም ቀልደሽ ለፊ አላት። እውነቱን ነው ቀልደሽ ለፊ። ለምን አንቺ እሱ ሞታለው ስንት አመት ሙሉ ዛሬ ለሁለት ሶሻል ሚዲያ ላይ ታዋቂ ሆኖ በፊት እሷና ማነው ሂሳምና ኢክሩ ወደ ሶሻል ሚዲያ ሲመጡ አይታችኋታል። በተለይ እሷም ማለት ነው አሁን በጣም 100% ነው የተቀየረችው። በጣም ነው የተቀየረችው። ህይወቷ ሁሉ ተቀይሯል። መልኳ ተቀይሯል። ኑሯ ተቀይሯል። በጣም ተቀይራለች ማለት ነው። እንግዲህ ኢትዮጵያ ላይ እንኳን እኔ ሰርፕራይዝ ሚስታቸውን እንኳን ሰርፕራይዝ ሲያረጉ በመኪና ላይ እሱ የመጀመሪያ ነው ፍቅረኛ ብሎ ሰርፕራይዝ ያደረጋት። እሱ ደግሞ ፍቅረኛ ሳይሆን ሚስቴ ብሎ ያሰባት ናት። እንደዚህ አብረው ቪዲዮ ቢሰሩም እንደ ሰው እንትን የሚሉት ሌላ ነገር ተደዋውለን ነው የምንገናኘው ነው ያለው። ቢያንስ እንኳን እነዚህ ልጆች ወደ ሀላል ግቡ ብሎ ብዙ ኡስታዞች ብዙ ሰዎች ምኞት ነው ወደ ሀላል እንዲገቡ ማለት ነው። አንቺ ደግሞ በዚህ ሰዓት ተለያዩ ብለሽ አጋጣሚውን ልትጠቀሚ እንደርጎ ዝም በመተሽ ጠለቃልሽ ማለት ነው። አሙ ላንቺ ብሎ እያበደ እየከነፈ ወዳታል ብሎ በፊት ተጣልተው አሁን በረመዳን ታርቃችሁ እዛ ስንቶች ወንዶችን እያባላሽ አንድ ላይ ስንቶች ናቸው? አንዴ ከቶፊቅ ጋር ትሰሪያለሽ፣ አንዴ ከሀሙ ጋር ትሰሪያለሽ። ስንቶች ናቸው አብሮሽ የሚሰሩ? ያ ሁሉ ጋጋታ ምንድን ነው ብሎ ጠየቀሽ። እንዴት ነው አንቺ አኽላቅ ኑሮሽ ስርዓትሽን ይዘሽ መጨፍሪውን ነገር ትተሽ ምንም ነገር በጭፈራ መትፈምሹ መፈመሽ ወላሂ ምንም አይጠቅምሽም። አኪራሽን ያበላሽብሻል እንጂ። እርግጥ ነው ዛሬ ገንዘብ ልናገኝበት እንችላለን፣ ታዋቂ ልንኖር እንችላለን። ግን አኪራችንን ነው የሚያጨልምብን።
ዱንያን እኮ አተሻትም አግኝተሻትም ተደስተሽም አዝነሽም ትኖሪያለሽ። ግን አኪራ ናት የምታስፈራው። ዛሬ እንኳን እኛ በእናንተ ላይ ቪዲዮ የምንሰራውን ራሱ አላህ ይቅር ይበለን እንጂ ይሄ ራሱ አንድ ወንጀል ነው። አላህ ከወንጀል ንጹህ